ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሰሓባዎች እርስ በርስ ለምን ተገዳደሉ? ኸሊፋው ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ እንዴት በሙስሊሞች እጅ ሊገደል ቻለ? ዑስማን መዲና ውስጥ በቤቱ ሲገደል ሰሓባዎች ለምን አልተከላከሉለትም? ዓሊይ ረዲየላሁ ዐንሁ ኸሊፋ ከሆነ በኋላስ የዑስማንን ገዳዮች ለምን እርምጃ አልወሰደባቸውም? እናታችን ዓኢሻ ረዲየላሁ ዐንሃ ሰሓቦች በሚገዳደሉበት በዚያ ዘግናኝ ጦር ሜዳ ውስጥ ለምን ገባች? ጦርነቱን ዓሊይ ረዲየላሁ ዐንሁ በድል ካጠናቀቀ በኋላ የተቃራኒ ወገን የነበረችውን እመት ዓኢሻን ሲያገኛት ምን አደረጋት? ይህ በሰሓቦች መካከል ተፈጥሮ የነበረው ግጭት በዚያ ዘመን ተጠናቋል ወይስ ዛሬም ድረስ ዘልቋል? በመዲነቱል ሙነወራ በሂጅራ አቆጣጠር 35ኛው ዓመት የዙል ሒጃ ወር ማብቂያ ላይ ነበር። በከተማዋ በአንዱ ቤት ውስጥ የ70 ዓመቱ አዛውንት ከቤታቸው ተቀምጠዋል። ነጭ ጺማቸው በክብር ሸብቷል። በውጭው ዓለም የሚሰማው ትርምስና ግርግር ቅንጣት ታህል ሊያውከው ያልቻለ ረጋ ያለ ሰላም ከፊታቸው ላይ ይነበባል። እኚህ ሰው የሙስሊሞች ሦስተኛው ኸሊፋ ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ነበሩ። ዑስማን በዚያ ቀን ጾመኛ ነበሩ። ቁርአኑን ከፍተው ገጾቹን እያገላበጡ ጣቶቻቸውን በአንቀጾቹ ላይ እያሳረፉ ይቀራሉ። ከቤታቸው ደጅ ላይ ለ15 ቀናትና ከዚያም በላይ የዘለቀ ከበባ ነበር። ከኩፋና ከግብፅ የመጡት አማጽያን በቁጣ እየጮኹ ዑስማን ሆይ ከሥልጣን ውረድ፣ በባለሥልጣናትህ ላይ የበቀል እርምጃ ይወሰድ በማለት ይጮኻሉ። ሰልፈኞቹ ፊታቸው በርቀት ጉዞ አቧራና በድካም ቢዝልም በውስጣቸው ያለ ቁጣ ግን እንደ እሳት ይነድ ነበር። ከቤቱ ውስጥ የዑስማን ረዲየላሁ ዐንሁ ባለቤት ናኢላ ቢንቱል ፈራፊሳ በጭንቀት ከመስኮቱ አሻግራ ወደ አማጽያኑ ትመለከታለች። ናኢላ የፀሐይዋ የመጨረሻ ጨረር በሰይፎች ብልጭታ ላይ ሲያርፍ ልቧ በድንጋጤ ይናጣል። ለባለቤቷ ማፍጠሪያ የሚሆን ተምርና ውሃ አዘጋጅታ ብትጠብቅም የመግሪብም አዛን ተደምጦ የማፍጠሪያው ሰዓት ቢደርስም ዑስማን ግን ገና አላፈጠሩም ነበር። ከክፍሉ ደጃፍ ላይ የኸሊፋውን ሕይወት ለመታደግ የቆሙ ወጣት ሰሓባዎችም ነበሩ። ከእነዚህም መካከል የረሱል ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆነው ሐሰን ኢብኑ ዓሊ አንዱ ሲሆን አባቱ ዓሊይ ብን አቢ ጣሊብ ዑስማንን እንዲከላከል ከቤቱ ልኮት ነበር። ዑስማን ኢብኑ ዓፋን በድካም የዛለ ቢመስልም በጽኑ አቋሙ እንዲህ አለ። ከበዳይነት ይልቅ ተበዳይ ሆኜ አላህን መገናኘትን እመርጣለሁ። ይህ ቃል የሐሰንን ልብ ማረከው። እንዴት ያለ ኸሊፋ ነው ራሱን ለመከላከል ሰይፍ ሳይመዝ ለሞት አሳልፎ የሚሰጠው በማለትም ተደመመ። ድንገት ግን ግቢው በታላቅ ጩኸት ተናወጠ። አማጽያኑ ደጃፉን ሰብረው እንደ ጎርፍ ጥሰው ገቡ። የአቧራው ጭስና የቁጣ ጩኸት ከሰይፎች ድምፅ ጋር ተደበላለቀ። ገደልንህ አንተ ናዕሰል እያሉ እያፌዙ ወደ ዑስማን ኢብኑ ዓፋን ክፍል አመሩ። አማጽያኑ ዑስማን ወደ ነበሩበት ክፍል ሲደርሱ ናኢላ በገዛ አካሏ ከለላ ልትሆናቸው ሞከረች። ዑስማንም ባለቤታቸው ምንም ጉዳት እንዳይደርስባት በመስጋት ውጪልኝ፣ ዛሬ አንቺን የሚመለከት ጉዳይ የለም አሏት። ሆኖም ግን የአንዱ አማጺ ሰይፍ ናኢላን አቁስሎ ጣቷን ሲቆርጠው ደሟን በክፍሉ ወለል ላይ ተረጨ። በመጨረሻም አንዱ አማጺ በዑስማን ላይ ገዳይ የሆነውን ሰይፍ አሳረፈ። የዑስማን ረዲየላሁ ዐንሁ ንጹሕ ደምም በተከፈተው ቁርአን ገጾች ላይ ፈሰሰ። ይህ ትዕይንት በሙስሊሞች ልብ ውስጥ ለዘላለም የማይጠፋ ጠባሳ ጥሎ አለፈ። ክፍሉን ጸጥታ ወረሰው። ከገዳዮች ትንፋሽ በስተቀር የሚሰማ አንዳችም ድምፅ አልነበረም። ዑስማን ደማቸው በራሳቸው ቁርአን ላይ ሲፈስ በመጨረሻ እይታ ተመለከቱና ነፍሳቸው ወደ ፈጣሪዋ ተመለሰች። በቅጽበት ዜናው እንደ ሰደድ እሳት በመዲና ተናፈሰ። ዑስማን ተገደለ የሚለውን ወሬ የመዲና ሕዝብ ሲሰማ በድንጋጤ ቆመ። ሰሓቦች ባሉበት ደነዘዙ። አማጽያኑ ግን በድል ስሜትና ባልታወቀ ጭንቀት መሃል ሆነው ይጮኹ ነበር። በዚያ መሃል
አንድ ወጣት አማጺ በኸሊፋው ደም የተለወሰውን ሰይፍ እንደያዘ በግራ መጋባት ስሜት ወደ ሰማይ ተመለከተ። የዚያን ቀን ጀንበር ስትጠልቅ ሰማዩ ደም የለበሰ ይመስል ነበር። ያቺ ቅጽበት ነበር የታላቁ ፈተና ማብቂያ የሌለው ታሪክ የጀመረው። በሙስሊሞች ታሪክ ለመጀመሪያ ጊዜ የእርስ በርስ ጦርነት በር በደም ተከፈተ። የተከሰተውን ሁሉ በትክክል ለመረዳት ጥቂት ጥያቄዎችን በቅድሚያ ለራሳችን ማንሳት ግድ ይለናል። በዑስማን ኢብኑ አፋን ረዲየላሁ ዐንሁ ላይ የተቀሰቀሰው ሕዝባዊ ቁጣ እንዴት እንዲህ ወዳልተጠበቀና አደገኛ ደረጃ ሊደርስ ቻለ? ክስተቶቹስ ለምን እንዲህ ባለ አስከፊ መልኩ ተካረሩ? ለመሆኑ ይህች ፊትና ለምን እስከ ዛሬ ድረስ በሙስሊሙ የጋራ ትውስታ ውስጥ እንዲህ ያለ ትልቅ ስፍራና ፖለቲካዊ ተጽዕኖ ሊኖራት ቻለ? ከሁሉም በላይ ደግሞ ከ14 ክፍለ ዘመናት በፊት የተካሄደ የእርስ በርስ ጦርነት እስከ ዛሬ ድረስ እንደ አዲስ ቁስል የሚለበልብና ስሱ ርዕሰ ጉዳይ የሆነው ለምንድን ነው? ታሪኩን ስናስታውስ ያለፈና የተጠናቀቀ ክስተት ሳይሆን አሁንም ድረስ ያለ የማህበረሰብ ቀውስ ወይም ደግሞ መነካቱ እጅግ አሳሳቢ የሆነ የተከለከለ ጉዳይ የሚመስለን ለምንድን ነው? የዚህ ጉዳይ ዋናው ምንጭ ከሁለት ዋና ዋና ምክንያቶች ይመነጫል። አንደኛ፣ የሰሃቦች ታላቅነት። ይህም ሙስሊሞች ለሰሃቦች ካላቸው ጥልቅ ፍቅርና ክብር የተነሳ እነዚያ ምርጥ ትውልዶች ለስልጣን ሲሉ እርስ በርስ ተዋግተዋል ብሎ ማሰቡ ለብዙዎች የሚዋጥላቸው ሆኖ አይገኝም። ሁለተኛ፣ የአተራረክ ዘይቤ። በተለይም የሰለፊያና አጠቃላይ የእስላማዊ ንቅናቄዎች ንግግር የታሪክን ሂደት ከመሬት እውነታ አውጥቶ ፍጹም ወደ ሆነ ሰማያዊ ምልከታ የማሳደግ ዝንባሌ አለው። ይህ አዝማሚያ የቀድሞዎቹን ሰለፎች እንደ መለኪያ ስለሚወስዳቸው የታሪኩ ማኅበራዊና ፖለቲካዊ ምክንያቶች ተዘንግተው ታሪኩ ከስህተት የጸዳ ተደርጎ እንዲሳል ይደረጋል። በብዙዎች ዘንድ ሰሃቦችን ስህተት የማይሰሩ አሊያም መላእክት አድርጎ ማየት የተለመደ ነው። ይህ አመለካከት ደግሞ ፊትናው ከተከሰተ በኋላና መንግሥት ከተረጋጋ በኋላ በተጻፉ በርካታ ዘገባዎች ላይ የተመሠረተ ነው። እነዚህ ዘገባዎች በአብዛኛው የሚያተኩሩት ሰሃባዎች መካከል የተከሰተውን አለመግባባት ከመጎርጎር መቆጠብ አሊያም አልከፉ ዐማ ሸጀረ በይነ ሰሃባ በሚለው መርህ ላይ ነው። በአንድ በኩል ያለውን ሃይማኖታዊ አተራረክ ስንመለከት፣ በሌላ በኩል ደግሞ የሴኩላሪስቶችና ኦሪየንታሊስቶች እይታን እናገኛለን። እነዚህ ወገኖች ወደ ፊትናው ታሪክ ዘልቀው የሚገቡት በሙስሊሙ ዓለም ውስጥ ላለው የኋላ ቀርነት አሊያም ለአምባገነንነት መሠረቱን ፍለጋ ነው። የሚገርመው ግን እነዚህ ሁለት ተቃራኒ ጎራዎች በአንድ ነጥብ ላይ ይገናኛሉ። ሁለቱም አሁን ያለንበትን ተጨባጭ ሁኔታ ችላ በማለት ጥንታዊውን የታሪክ ክስተት ብቻ የችግሮች ሁሉ መነሻ አድርገው ይወስዳሉ። በዚህም ምክንያት ሁለቱም ወገኖች የታሪኩን እውነታ ወደ ተረት ወይም ወደ ልብ ወለድ ቀይረውታል። ታሪኩ የሰዎች የፍላጎቶችና የፖለቲካ ግጭቶች ውጤት መሆኑ ቀርቶ በብርሃንና በጨለማ አሊያም በመልካምና በክፉ ኃይሎች መካከል ያለ ፍልሚያ ተደርጎ ተሳለ። እውነታው ግን የሚከተለው ነው። እያንዳንዱ ሰው በውስጡ መልካምነትንም ክፋትንም አጣምሮ ይዟል። ሰሃቦችም ቢሆኑ ሰው ናቸው። የታሪክ ድርሳናትን በተረጋጋ መንፈስና በምክንያታዊነት ስንመረምር የሆነው ነገር ሁሉ የሰዎች የፖለቲካና የማኅበራዊ ሕይወት ውጤት መሆኑን እንረዳለን። የቀድሞዎቹ የታሪክ ምንጮቻችንም ቢሆኑ ፊትናውን ከዚያ የሰው ልጅ ተፈጥሯዊ ባህርይና ከፖለቲካ ሽኩቻዎች አንጻር በመዘገብ ረገድ ከዛሬዎቹ ዘገባዎች እጅግ የተሻለ ግልጽነትና ታማኝነት ነበራቸው። ወደ ዑስማን ረዲየላሁ ዐንሁ ግድያ ያደረሰውን መሠረታዊ ምክንያት በጥልቀት ለመረዳት የሂጅራውን አቆጣጠር 35ኛ ዓመት ትተን ጥቂት ወደ ኋላ መመለስ ይኖርብናል። ወደ ሂጅራ 11ኛው ዓመት ማለትም ረሱል ሰለላሁ ዐለይሂ ወሰለም ወደማይቀረው ዓለም ወደ ተሻገሩበት ዕለት። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት እንደተለዩ ሰሓባዎች ሰቂፈተ በኒ ሳዒዳ በሚባል ስፍራ ተሰበሰቡ። በስብሰባው ላይም ከቁረይሾች ግፍና መከራ ለማምለጥ ከረሱል ሰለላሁ ዐለይሂ ወሰለም ጋር የተሰደዱት ሙሃጂሮች በአንድ በኩል፣ ስደተኞቹን በክብር ተቀበለው መጠለያና እርዳታ የለገሱ የመዲና ሰዎች አሊያም አንሳሮች ደግሞ በሌላ በኩል ተገኝተዋል። በዚያች የሰቂፋ ግቢ ሙሃጂሮችና አንሳሮች
አቡበክር ረዲየላሁ ዐንሁ የሙስሊሞች ኸሊፋ አድርገው ለመሾም ተስማሙ። ምንም እንኳ በስብሰባው ወቅት መጠነኛ የሆኑ የሐሳብ ልዩነቶች ቢታዩም ሂደቱ ግን በሰላም ተጠናቆ የኡማው አንድነት እንደተጠበቀ ቀጠለ። አቡበክርም ረዲየላሁ ዐንሁ ለሁለት ዓመታት ያህል በቆየው የአመራር ዘመናቸው ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ ተከስቶ የነበረውን መደናገጥና ውጥረት በጥበብ በማርገብ የመንግስቱን ሚዛን ጠበቁ። ከሳቸው በኋላ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ስልጣኑን ተረከቡ። ዑመር መንግስትን በከፍተኛ ጥንካሬ፣ ሚዛናዊነትና በቆራጥነት የመምራት ልዩ ተሰጥኦ የነበራቸው መሪ ነበሩ። በዚህም የተነሳ ስማቸው ከፍትህ ጋር በጥብቅ የተቆራኘ ሆነ። ለዚህም አንድ ማራኪ ማሳያ ይጠቀሳል። ዑመር በአንድ ወቅት ወደ ገበያ ወጥተው ሳለ እጅግ የሰቡና ያማሩ ግመሎችን ተመለከቱ። እነዚህ ግመሎች የማን ናቸው ብለውም ሲጠይቁ የልጅዎ የዓብዱላህ ኢብኑ ዑመር ናቸው የሚል ምላሽ ይሰጣቸዋል። ዑመርም በድንጋጤ ወዮላችሁ፣ አላህን ፍሩ እንጂ በሙስሊሞች ሀብት ነው እንዴ ግመሎቹን የምታሰቡት? በማለት ግመሎቹ ተሸጠው ገንዘባቸው ለሕዝብ ግምጃ ቤት እንዲገባ አዘዙ። ልጃቸውን ዓብዱላህን አስጠርተውም እንዲህ አሉት፣ ዓብዱላህ ሆይ እነዚህ ግመሎች የማን ናቸው? ልጃቸው ዓብዱላህም አባቴ ሆይ የኔ ናቸው፣ በገዛ ገንዘቤ የገዛኋቸው ከሲታ ግመሎች ነበሩ። ወደ ግጦሽ ልኪያቸው እንደ ማንኛውም ሙስሊም ነግጄባቸው ነው የሰቡት ሲል መለሰ። ዑመር ግን እንዲህ አሉት፣ ሰዎች ግጦሽ ስፍራ ላይ ምን ሊሉ እንደሚችሉ ታውቃለህ? የአሚረል ሙእሚኒንን ልጅ ግመሎች ተንከባከቡ፣ ውሃ አጠጡ እያሉ ሊያዳሉላቸው ይችላሉ። በዚህም የአሚረል ሙእሚኒን ልጅ ግመሎች ይሰባሉ፣ ገንዘብህም ይበዛል። ዓብዱላህ ሆይ ሂድና እነዚህን ግመሎች ሽጣቸው፣ ዋና ገንዘብህንም ውሰድ፣ ትርፉን ግን ለሙስሊሞች ግምጃ ቤት አስረክብ ብለው አዘዙት። የዑመር ኢብኑል ኸጣብ ጥበብና ቁርጠኝነት የመነጨው ከሃይማኖቱ ጥልቅ ምስጢርና ተቅዋ ነበር። ይህንንም ረሱል ሰለላሁ ዐለይሂ ወሰለም መስከረውላቸዋል። ቁርአንም በበርካታ አጋጣሚዎች ለምሳሌ የኸምር መከልከልንና የመካደልን ተከትሎ የዑመርን ሐሳብ ደግፎ ወርዷል። ይህ ጥልቅ ግንዛቤያቸው ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላም ቀጥሏል። ለምሳሌ በቁርአን ውስጥ ሙአለፈተል ቁሉብ አልያም ልባቸው እስልምናን እንዲላመድ ተብሎ ዘካ የሚሰጣቸው ወገኖች ተብለው የተጠቀሱት ሰዎች ዑመር ግን ይህ ድርጊት በወቅቱ ከነበረው ሁኔታ ጋር የተያያዘ ነው፣ ያ ጊዜ ደግሞ አልፏል በሚል ዘካ እንዳይሰጣቸው አግደዋል። ዑመር ማዕበሉን ተከትሎ ከመፍሰስ ይልቅ አንዳንዴም ግልጽ ከሆነው የጽሑፍ ትዕዛዝ ጀርባ ያለውን የሸሪዓውን ግብና ጥበብ አልያም መቃሲድ በማጤን ደፋር ውሳኔዎችን ይወስዱ ነበር። ለሳቸው ሃይማኖት ማለት ደረቅ ሕግጋትና ትዕዛዛት ሳይሆኑ የሕጉን መሠረታዊ ዓላማ መረዳት ነበር። በዚህም የተነሳ እንደ ቃሲድያና የርሙክ ባሉ ታላላቅ ውጊያዎች ሙስሊሞች ድል ሲቀዳጁ የተገኘው የጦር ምርኮና ንብረት የሰዎችን ልብ እንዳያበላሽ ሰጉ። አንዳንዶች ወደ ኢስላም የሚገቡት ለአላህ ብለው ሳይሆን ለምርኮ ብለው እንዳይሆንም በመስጋት የጦር መሪዎቹ ወረራውን እንቀጥል ብለው ሲጠይቋቸው አላህ የከፈተልን ይበቃናል በማለት ወረራው እንዲቆም ትዕዛዝ አስተላለፉ። ከዑመር ታሪኮች መካከል ሌላው የሚጠቀሰው በሻም ምድር ከሙዓዊየት ኢብኑ አቢ ሱፊያን ጋር ያደረጉት ውይይት ነው። ዑመር አንድ ጊዜ ሙዓዊያን ሰዎች በአንተ ደጅ ጉዳያቸውን ለማስፈጸም ለረጅም ሰዓታት እንደሚቆሙ ሰምቻለሁ፣ አንተ ደግሞ ይህን ሁሉ ገንዘብ ለራስህ ድሎት ታውላለህን? ከእነዚህ ሰዎች መሃል እኮ አንተ ከምታባክነው ገንዘብ በላይ የሚቸገሩ አሉ ብለው ኮነኑት። ሙዓዊያም ሲመልስ እኛ ያለነው በጠላት ሰላዮች በተከበበ ምድር ነው። በጠላትና በእኛ መካከል ድልድይ ብቻ ነው ያለው። ስለዚህ ጠላቶቻችን እንዲፈሩንና ክብራችንን እንዲያውቁ የመንግሥታችንን ግርማ ሞገስ ማሳየት ግድ ይለናል አላቸው። ዑመር አንድ ነገር ስጠይቅህ ሁልጊዜ እንደ ተማሪ መልሱን አዘጋጅተህ ትጠብቀኛለህ። ያልከው እውነት ከሆነ ትክክለኛ ብልሃት ነው፣ ሐሰት ከሆነ ደግሞ የቆየ ተንኮል ነው። ሙዓዊያ ሆይ አንተ ቀላል ሰው አይደለህም አሉት። ሙዓዊያም እንግዲያውስ ይዘዙኝ ሲላቸው ዑመርም አላዝህም አልከለክልህምም በማለት በራሱ ውሳኔ ተዉት። በዑመር ዘመን የእስልምና መንግሥት በምስራቅና በምዕራብ እጅግ ሰፋ።
የአቡበክርና የዑመር ዘመናት በሙስሊሞች ዘንድ የፖለቲካ አንድነት የሰፈነበት፣ ፈጣን ድሎች የተመዘገቡበትና ፍትሃዊ የሀብት ክፍፍል የታየበት ወርቃማው የኸሊፋዎች ዘመን ተብሎ ይጠራል። ይሁን እንጂ ከዚህ ስኬት በስተጀርባ ሕዝባዊ ጥያቄዎች እየተጠራቀሙ ነበር። ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ ኸሊፋነት የማን መሆን ነበረበት የሚለው ጥያቄ በሰዎች አእምሮ ይመላለስም ጀመር። ረሱል ሰለላሁ ዐለይሂ ወሰለም ተተኪ ሳይሰይሙ ማለፋቸው ከአንድ ኸሊፋ በኋላ ስልጣን እንዴት ይተላለፋል ለሚለው ጥያቄ ግልጽ የሆነ ሕገ መንግሥታዊ ሥርዓት አልተቀመጠም ነበር። ሁሉም ነገር የሚወሰነው በታላላቅ ሰሓቦች ሹራና እንደ ሁኔታው በሚወሰድ የጋራ ስምምነት ነበር። አቡበክር ዑመርን በእጩነት ጠቁመው በሕይወት እያሉ ቃል ኪዳን አልያም በይዓ አስገብተው ነበር። ዑመር ግን የተለየ መንገድ ተከተሉ። ከመሞታቸው በፊት 6 ታላላቅ ሰሓቦችን መረጡ። እነዚህ 6 ሰዎች ከእሳቸው ሞት በኋላ በ3 ቀናት ውስጥ ተሰብስበው ከመካከላቸው አንዱን መምረጥ ነበረባቸው። ይህ ኮሚቴ በመጨረሻም ዑስማን ኢብኑ ዓፋንን መረጠ። እስከዚህ ድረስ ነገሮች በተረጋጋ ሁኔታ ቀጥለው ነበር። ይሁን እንጂ ችግሩ መቼ ተጀመረ? የታሪክ ምንጮች እንደሚያመላክቱት የዑስማን ረዲየላሁ ዐንሁ የፖለቲካ አመራር እንደ ቀድሞዎቹ ሁለቱ ኸሊፋዎች የተረጋጋ አልነበረም። የኸሊፋውን የዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ስብዕና በሚገባ ለመረዳት በመጀመሪያ እሳቸው ለስላሳ ባህሪና ሰላማዊ ተፈጥሮ የነበራቸው መሪ እንደነበሩ ማጤን ያስፈልጋል። ሆኖም ይህ ርኅራኄ የተሞላበት ሰላማዊነታቸው አንዳንድ የቅርብ ዘመዶቻቸው አልያም በኒ ኡመያዎች እሳቸው ያሉበትን የታላቅነት መንበር እንዲጠቀሙበት በር የከፈተ ይመስላል። በዚህ ሳቢያ የዑስማን ዘመዶች ስልጣኑን፣ ቁልፍ የኃላፊነት ቦታዎችንና ሀብቱን ለራሳቸው ጥቅም ብቻ የማዋል አዝማሚያ አሳዩ። ለመሆኑ እነዚህ በኑ ኡመያ የሚባሉት ወገኖች እነማን ናቸው? ይህንን ለማወቅ የረሱልን ሰለላሁ ዐለይሂ ወሰለም የዘር ሐረግ መመልከቱ በቂ ነው። ረሱል ሰለላሁ ዐለይሂ ወሰለም ሙሉ ስማቸው ሙሐመድ ኢብኑ ዓብድላህ ኢብኑ ዓብዲል ሙጠሊብ ኢብኒ ሃሽም ኢብኒ ዓብዲ መናፍ ነው። በኑ ኡመያዎች ደግሞ የኡመያ ልጆች ሲሆኑ የዘር ሐረጋቸውም ኡመየቱ ብኑ ዓብዲ ሸምስ ኢብኒ ዓብዲ መናፍ ነው። ዓብዱ መናፍ የረሱል ሰለላሁ ዐለይሂ ወሰለም ሦስተኛው ቅድመ አያት ሲሆን ሃሽምንና ዓብዱ ሸምስን ወልዷል። ሃሽም ዓብዱል ሙጠሊብን ሲተካ፣ ዓብዱ ሸምስ ደግሞ ኡመያን ተካ። ስለዚህም የኡመያና የዓብዱል ሙጠሊብ ልጆች የአጎት ልጆች ቢሆኑም የተለያየ የቤት ቅርንጫፎች ነበሩ። እነዚህ ወገኖች ከእስልምና በፊትም በቁረይሾች ዘንድ በመካ ሥልጣን ላይ የቆየ ፉክክር ነበራቸው። ታላቁ ሰሓባ ዑስማን ኢብኑ ዓፋንም የዘር ሐረጋቸው እስከ ኡመያ ስለሚቆጠር የኡመያ ዘር ተወላጅ ነበሩ። ሥልጣኑ በበኒ ኡመያዎች እጅ እየተከማቸ በመጣ ወቅት በሙስሊሞች ዘንድ ጥርጣሬ እንዲነግስ አደረገ። በኑ ኡመያዎች የዑስማንን ኸሊፋነት ተገን በማድረግ ሥልጣኑንና ሀብቱን ለራሳቸው ብቻ እያጠራቀሙ ነው የሚል ቅሬታም በስፋት ይደመጥ ጀመር። በችግሩ መጀመሪያ ላይ ዑስማን ረዲየላሁ ዐንሁ በብልህነቱ የሚታወቀውን ዐምር ኢብኑል ዓስን ጨምሮ አንዳንድ ታላላቅ ሰዎችን ሰብስበው አማከሩ። ዑስማንም ዐምር ሆይ ምን ትመክረኛለህ ሲሉ ጠየቁት። እሱም ለዘመዶችህ ለበኒ ኡመያዎች እጅግ ሩኅሩህ ሆነሃል። ከዑመር ረዲየላሁ ዐንሁ አሰራር ወጣ ብለህም ቅጥ አጥተው እንዲፈነጩ አድርገሃቸዋል። ስለዚህ እንደ ቀደሙት ጓደኞችህ እንደ አቡበክርና ዑመር መንገድ ተጓዝ። እነሱ በጠነከሩበት ቦታ ጠንክር፣ በራሩበት ቦታም ደግሞ ራራ ሲል መለሰላቸው። ቀስ በቀስ ግን ኸሊፋው ዘመዶቻቸውን ለሥልጣን እያጩ ነው፣ የሀገር ሀብትንም ለእነርሱ እያደሉ ነው የሚሉ ቅሬታዎች አይለው መጡ። በተለይም በታላላቅ ወታደራዊ ዘመቻዎች ተሳትፈው ይህች ሀገር በእኛም መሥዋዕትነት የተገነባች ናት ብለው የሚያምኑ እንደ ግብፅና ኢራቅ ባሉ ሩቅ ሀገራት የሚኖሩ ሙስሊሞች ዘንድ የተቃውሞ ድምፆች ጎልተው መሰማት ጀመሩ። እነርሱም በሀብት ክፍፍል ላይ ፍትሃዊነት እንዲሰፍን ይፈልጉ ነበር። ዐምር ኢብኑል ዓስ የዑመር ረዲየላሁ ዐንሁ አገዛዝ ለዑስማን ያስታወሳቸው ለምንድን ነው? ምክንያቱም ዑመር እጅግ ጥብቅና ሥርዓት ያለው አስተዳደር ዘርግተው ነበር። የመንግሥት ሀብትና ንብረት ሁሉ በጥብቅ ቁጥጥር ስር ይውል ነበር። ብዙዎች ዑመርን የፍትሕና የጥንካሬ ተምሳሌት አድርገው ይመለከቷቸውም ነበር።
የሀገሪቱ ግዛት በሳቸው ዘመን በከፍተኛ ሁኔታ እንዲሰፋ ያደረገውም ይኸው ጥብቅ ስነ ስርዓት ነበር። የዑመርንና የዑስማንን ረዲየላሁ ዐንሁማ ፖሊሲ ስናነጻጽር የዑስማን አያያዝ እጅግ የላላና ለስላሳ እንደነበር እንረዳለን። ሆኖም በዑስማን ዘመን የከረሩት ችግሮች ምንጫቸው ገና በዑመር ዘመን የተዘራ ሊሆን እንደሚችል መዘንጋት የለብንም። በዑመር ዘመን በነበረው ታላቅ ድልና እድገት ውስጥ ወደፊት ለሚፈነዳው ቀውስ ሴራዎች እየተወጠኑ ነበር። የእስላማዊ ግዛት በፍጥነት መስፋፋቱ እንደ የጦር ምርኮ ክፍፍልና የቀድሞ የጎሳ ፉክክር ዳግም ማንሰራራት ያሉ አዳዲስ ፈተናዎችን ይዞ መጣ። በረሱል ሰለላሁ ዐለይሂ ወሰለምና በአቡበክር ዘመን ተዳፍኖ የነበረው የጎሳ ስሜት በዑስማን ዘመን በከፍተኛ ሁኔታ አገረሸ። ከረሱል ሰለላሁ ዐለይሂ ወሰለም በኋላ መሪ የሚሰየምበት ግልጽና ቋሚ ሥርዓት ባለመኖሩ ጎሳዎች በሥልጣን ላይ ድርሻቸውን ይፈልጉ ነበር። አዲሱ ተዋጊ ትውልድ ደግሞ ደሜን አፍስሼበታለሁ በሚላት ሀገር ላይ የመወሰን መብት እንዲኖረው ይሻ ነበር። ምንም እንኳ ኸሊፋ ዑስማን በተቅዋና በላቀ ስብዕናቸው የሚታወቁ ቢሆንም የእሳቸው ለስላሳ ፖሊሲ ግን ያልተጠበቀ ተቃውሞን ወለደ። በመጨረሻም ያ የተፈራው ዓመፅ በሂጅራ 35 በኩፋ ከተማ ተቀሰቀሰ። በኩፋ የነበረው ቅሬታ ጣሪያ በመንካቱ ለትልቅ አብዮት መነሻ ሆነ። ለዚህም ዋነኛው ሰበብ የኩፋው ገዢ ወሊድ ኢብኑ ዑቅባ ነበር። ወሊድ የዑስማን የእናት ልጅና የበኒ ኡመያ ተወላጅ ሲሆን ኸምር በመጠጣት የሚታማ ሰውም ነበር። እንዲያውም አንድ ቀን የፈጅርን ሰላት ሲያሰግድ ሰክሮ ስለነበር 4 ረክዓ ሰገደ። ሰላቱን ሲጨርስም ያንሳል ልጨምርላችሁ ብሎ ጠየቃቸው። በዚህም ወሊድ ስካር ውስጥ እንደነበር ሁሉም ተገነዘቡ። የኩፋ ሰዎችም አቤቱታቸውን ይዘው ወደ ዑስማን ዘንድ መጡ። ወይን ሲጠጣ ያዩ ምስክሮችንም አቀረቡ። ምንም እንኳ እርሱ ሰክሮ እንደሰገደ የሚለው ታሪክ በሐዲት ሊቃውንት ዘንድ አወዛጋቢ ቢሆንም የኩፋ ሰዎች ግን ወይን በመጠጣቱ ምክንያት በዑስማን ላይ ያላቸውን ቅሬታ መረሩ። ታላቁ ዓሊይ ብኑ አቢ ጣሊብ ከረመላሁ ወጅሀሁ በሰሃቦች ዘንድ በነበራቸው ትልቅ ቦታና ፍትሐዊ ዳኝነት በወሊድ ላይ ቅጣቱን በመፈጸም ተሳተፉ። ቅጣቱ ቢፈጸምም ይህ ክስተት ግን ዑስማን ዘመዶቻቸውንና በኒ ኡመያዎችን ለሥልጣን እያጩ ነው የሚለውን ተቃውሞ ይፋ አደረገው። በመቀጠልም የኩፋ ሰዎች ዑስማን ወሊድን ከሥልጣን እንዲያነሱት ጫና አደረጉባቸው። ዑስማንም አመንትተው ከቆዩ በኋላ ወሊድን አነሱት። ነገር ግን በእርሱ ምትክ ሌላውን የበኒ ኡመያ ተወላጅ ሰዒድ ኢብኑል ዓስን ሾሙት። በዚህም የኩፋ ሰዎች በኸሊፋው ላይ የነበራቸው እምነት ሙሉ ለሙሉ ተሟጠጠ። አዲሱንም ገዥ አልቀበልም አሉ። ከጥቂት ጊዜ በኋላም በራሳቸው ሥልጣን አዲሱን ገዥ ያባረው ታላቁን ሰሓባ አቡ ሙሳ አልአሽዓሪን በራሳቸው ላይ ሾሙ። ከዚህና ከመሰል ክስተቶች በኋላ በዑስማን ኸሊፋነት ላይ የሚሰነዘረው ተቃውሞ እየገዘፈና መዋቅር እየያዘ መጣ። ተቃዋሚዎቹ የዑስማንን ፍትሐዊነትና የመሪነት ብቃት በሾማቸው ገዢዎች በተለይም በዘመዶቻቸው ግብረ ገብነት አልባ ተግባር ሳቢያ ተሸርሽሯል ብለው አመኑ። በሌላ በኩል ደግሞ በኑ ኡመያዎችንና ደጋፊዎቻቸውን ያቀፈ ጠንካራ ጥምረት በዑስማን ዙሪያ መፈጠር ጀመረ። በዚያን ወቅት በኒ ኡመያዎች መሪነት የቁረይሾች በተለይም የበኒ ኡመያ ተፈጥሯዊ መብት ነው የሚል የራሳቸውን ርዕዮተ ዓለም ማጠናከር ጀምረው ነበር። ይህ አመለካከት ከእስልምና በፊትም በውስጣቸው ከነበረው የበላይነት ስሜት ጋር የተቆራኘ ነበር። በወቅቱ የሻም አልያም የሶሪያ ገዥና የዑስማን የቅርብ ዘመድ የነበሩት ሙዓዊየት ኢብኑ አቢ ሱፊያን በዑስማን ላይ የሚሰነዘር ማንኛውም ትችት የቁረይሾችን ግርማ ሞገስ የሚጋፋ አደገኛ ድርጊት አድርገው ይቆጥሩት ነበር። ለበኑ ኡመያዎች ጉዳዩ የፖለቲካ ስህተት ወይም ትክክል የመሆን ጉዳይ ሳይሆን የቁረይሾች የክብርና የመሪነት ህልውና ጉዳይ ነበር። በ35ኛው የሂጅራ ዘመን የሸዋል ወር ሊገባ 2 ወራት ሲቀሩት ከግብፅ ከኩፋና ከበስራ የተወጣጡ ልዑካን ግልጽ ጥያቄዎቻቸውን ይዘው ወደ መዲና ዘለቁ። ጥያቄያቸውም ዑስማን ወይ አሰራራቸውን ያስተካክሉ አሊያም ከሥልጣናቸው ይውረዱ የሚል ነበር። በወቅቱ ዑስማን ረዲየላሁ ዐንሁ ከፍተኛ ጫና ውስጥ ቢወድቁም የሕዝቡን ቅሬታ ለመስማትና ማሻሻያዎችን ለማድረግ ቃል ገቡ። በዚህም ሁኔታው ረግቦ ልዑካኑ ወደ ሀገራቸው መመለስ ጀመሩ። ሆኖም
ልዑካኑ ወደ ግብፅ በሚመለሱበት መንገድ ላይ አንድ ክስተት የታሪኩን አቅጣጫ ቀየረው። በታሪክ መዛግብት እንደተጠቀሰው ወደ ግብፅ አቅጣጫ የሚጋልብና የዑስማን ኢብኑ አፋን ወይም የጸሐፊያቸው የመርዋን ኢብኑ አልሐከም ማህተም ያለበትን ደብዳቤ የያዘ መልእክተኛ አገኙ። ደብዳቤው ለግብፅ ገዢ የተላከ ሲሆን እነዚህ ልዑካን ወደ ግብፅ ሲደርሱ ቅጣት እንዲፈጸምባቸው ወይም እንዲገደሉ የሚል ትዕዛዝ የያዘ ነበር። ይህንን ያዩት የግብፅ ልዑካን ቁጣቸው እንደ ሰደድ እሳት ተቀጣጠለ። ዑስማን አታለለን፣ ቃል ኪዳኑንም አፈረሰ በማለት በከፍተኛ ቁጣ ወደ መዲና ተመለሱ። ይህ ደብዳቤ ለዑስማን ቤት መከበብ ዋነኛው ሰበብም ሆነ። የታሪክ ጸሐፊዎች ስለ ደብዳቤው ትክክለኛነት በስፋት ይከራከራሉ። አንዳንዶቹ ዑስማን ወይንም መርዋን የጻፉት ነው ሲሉ፣ ሌሎች ደግሞ ዑስማንን ለማስገደልና መዲናን ለማተራመስ በሴራ የተጠነሰሰ የፈጠራ ደብዳቤ ነው ይላሉ። ወደ መዲና የተመለሱት ተቃዋሚዎች መዲና ሲደርሱ የዑስማንን ቤት ከበቡ። በዚህ ወቅት የመዲና ሰዎች በሁለት ተከፈሉ። እሳቸው መዲናቸው ደማቸው ሊፈስ አይገባም በሚል የሚከላከሉላቸውና የተፈጠረው ችግር የእጃቸው ውጤት ነው፣ ተጠያቂ ሊሆኑ ይገባል የሚሉ ወገኖች ተፈጠሩ። ዓሊ ብን አቢ ጣሊብ በዚህ ፈተና ወቅት እጅግ ተጨንቀው ነበር። በዑስማን የፖለቲካ አካሄድ ላይ ቅሬታ ቢኖራቸውም እሳቸውን በመሳሪያ መቃወም ወይም መግደልን ግን አጥብቀው ይቃወሙ ነበር። በሁለቱ ወገኖች መካከል እርቅ ለማውረድ ከፍተኛ ጥረት አደረጉ። ነገር ግን ዑስማን ከበኒ ኡመያዎች ተጽዕኖ መውጣት እንደማይችሉ ሲረዱ የነገሩን መካረር አይተው ገለልተኛ ለመሆን ወሰኑ። ሆኖም ግን ዓልይ ሁለቱን ልጆቻቸውን ማለትም የረሱልን ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆኑትን ሐሰንና ሑሰይንን የዑስማንን ቤት ጠብቁ፣ ጉዳት እንዳይደርስባቸው ተከላከሉ በማለት ላኳቸው። ዑስማን ግን በእኔ ምክንያት የሙስሊም ደም እንዲፈስ አልፈልግም በማለት ማንም ጥበቃ እንዳያደርግላቸው ይከለክሉ ነበር። በከበባው ወቅት ተቃዋሚዎች ለዑስማን ኢብኑ አፋን ውሃ ሲከለክሏቸው ዓልይ ረዲየላሁ ዐንሁ ውሃ እንዲደርሳቸው አድርገው ነበር። ዑስማንም ውሃውን ሲመለከቱ አያስፈልገኝም፣ እኔ ጾመኛ ነኝ፣ ዛሬ ማታም ከጌታዬ ዘንድ አፈጥራለሁ ብዬ ተስፋ አደርጋለሁ ማለታቸው ይነገራል። በሌላ በኩል ደግሞ እንደ ጠልሓና ዙበይር ያሉ ታላላቅ ሰሓባዎች በዑስማን አሰራር በእጅጉ አዝነው ነበር። የምእመናን እናት አኢሻም ረዲየላሁ ዐንሃ ከበባው ከመጀመሩ በፊት ወደ መካ አምርተው ነበር። እሳቸውም የዑስማን ፖሊሲዎች እንዲስተካከሉና የሕዝቡ አቤቱታ እንዲሰማ በግልጽ ይመክሩና ይተቹ ነበር። ከበባው ለሳምንታት ቀጠለ። ውጥረቱም አይሎ በመጨረሻ አሳዛኙ እልቂት ተከሰተ። አማጽያኑ የዑስማንን ቤት ሰብረው በመግባት በ82 ዓመታቸው ቁርአን እየቀሩ ሳለ ጾመኛ ሆነው በግፍ ገደሏቸው። የዑስማን ረዲየላሁ ዐንሁ ግድያ በኢስላም ታሪክ ታይቶ የማይታወቅ ታላቅ ክስተት ነበር። በሙስሊሞች እጅ የአንድ ኸሊፋ ደም ሲፈስ የመጀመሪያው ነበር። ይህ ክስተት በሙስሊሞች መካከል ትልቅ ክፍተትን ፈጠረ፣ የሀገሪቱን አንድነትም አናጋ። ከዚያም በኋላ ሙስሊሞች ወደ ክፍት የሥልጣን ሹክቻና ጦርነት ውስጥ ገቡ። በዑስማን ላይ የተከሰተው ነገር ተራ የገዢዎች ቅሬታ ብቻ ሳይሆን የኢስላም ፖለቲካዊ ታሪክ ትልቅ የለውጥ ምዕራፍ ነበር። ከዚያ በፊት ሕጋዊነት ማለት ታላላቅ ሰሓቦች በመመካከር ወይም በቀደመው መሪ ጥቆማ ይሾማሉ። ሕዝቡም ቃል ኪዳን ይገባላቸዋል። የዑስማን መገደል ግን ይህንን መርህ አናጋው። ይህን ጊዜ በሕዝቡ መካከል አንድ መሪ በደል ቢፈጽም ሕጋዊነቱ ይቀጥላልን? ሕዝቡስ መሪውን የመቃወም መብት አለውን? ይህ ተቃውሞስ የእምነት ጥሰት ነው ወይስ ማሻሻያ? የሚሉ ጥያቄዎች ተነሱ። እነዚህ ጥያቄዎች የንድፈ ሐሳብ ብቻ ሳይሆኑ የሀገሪቱን ሕልውና የሚነኩ ነበሩ። በኸሊፋው ቤት ዙሪያ የተሰነዘሩት እነዚህ ጥያቄዎች ወደፊት ለሚከሰት የእርስ በርስ ጦርነቶች፣ የመዝሃብ መከፋፈሎችና ለዘመናት ለሚዘልቁ የፖለቲካ ውዝግቦች መነሻ ሆኑ። ዛሬም ድረስ በሙስሊሙ ዓለም የሥልጣን ሕጋዊነት ጥያቄ አነጋጋሪነቱ አልበረደም። ማንኛውም ትልቅ የፖለቲካ ሹክቻ፣ አብዮት ወይም አመጽ
አንድን መሰረታዊ ጥያቄ አዝሎ ይነሳል። ለመሪነት መብት ያለው ማን ነው? ይህ የመሪነት መብትስ መቼ ያበቃል? ይህ ጥያቄ በዘመናችን እንደ ህዝባዊ ሉዓላዊነትና ዓለም አቀፍ ዕውቅና ያሉ አዳዲስ መስፈርቶች ሲታከሉበት ይበልጥ ውስብስብ እየሆነ መጥቷል። ይሁን እንጂ እነዚህ የቆዩ ጥያቄዎች ዛሬም ድረስ ቁልጭ ያለ ምላሽ ሳያገኙ ለዘመኑም አስቸጋሪ ፈተና ሆነው ቀጥለዋል። የዑስማን ረዲየላሁ ዐንሁ ግድያ ከተፈጸመ በኋላ መላው ሙስሊም በድንጋጤና በግራ መጋባት ውስጥ ወደቀ። አሁን ማን ይምራን የሚለው ጥያቄ የሁሉም አእምሮ ውስጥ ተመላለሰ። በመዲና የነበሩ አብዛኛዎቹ ሰሓቦች የአማጽያኑንም ግፊት ታክሎበት ዓሊይ ብን አቢ ጣሊብ ምርጫ ላይ ተስማሙ። ዓሊይ ረዲየላሁ ዐንሁ ማንነታቸው ለማንም ግልጽ ነው። የረሱል ሰለላሁ ዐለይሂ ወሰለም ያጎት ልጅና የፋጢመተ ዛህራ ባል ናቸው። ገና በልጅነታቸው ቀድመው ካመኑት መካከል ቀዳሚው ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲሰደዱ በሳቸው አልጋ ላይ በመተኛት ሕይወታቸውን ለፈተና አሳልፈው የሰጡ፣ በጀግንነታቸው በእውቀታቸውና በአላህ ፍራቻቸው ስማቸው የናኘ ታላቅ ሰው ነበሩ። ከዑስማን ግድያ በኋላ የተፈጠረውን ከፍተኛ የመሪነት ክፍተት ለመሙላት ከዓሊይ ብን አቢ ጣሊብ የተሻለ አንድም ሰው አልነበረም። በተለይም ዑመር ኢብኑል ኸጣብ ከሳቸው በኋላ መሪ እንዲመረጥ ካቋቋሙት 6 የሰሓቦች ኮሚቴ ውስጥ አንዱና ዋነኛው ተፎካካሪ ዓሊይ ነበሩ። ምንም እንኳ በወቅቱ ኮሚቴው በዑስማን ላይ ቢስማሙ። ስለዚህ ዓሊይ ረዲየላሁ ዐንሁ ለኸሊፋነት እጅግ የቀረቡ ነበሩ። ይሁን እንጂ በዚያ ኮሚቴ ውስጥ የነበሩት እንደ ጠልሐት ኢብኑ ዑበይድላህና ዙበይር ኢብኑል ዐዋም ያሉ ሰሓቦችም የራሳቸው ተሰሚነት ነበራቸው። እንዲያውም በዑስማን ዘመን ሰዎች እንዲህ እያሉ ይዘምሩ እንደነበር ይነገራል። ከእርሱ በኋላ መሪው ዓሊይ ነው፣ ዙበይርም ቢሆን ተመራጭ ነው፣ ጠልሐም ቢሆን የሕዝብ መከታ ነው። ይህ ግጥም የሚያሳየው ዓሊይ ለሥልጣኑ ቀዳሚ ተጠባባቂ መሆናቸውንና ዙበይርና ጠልሐም ተከታይ እጩዎች እንደነበሩ ነው። በመጀመሪያ ላይ ዓሊይ ረዲየላሁ ዐንሁ ይህንን ታላቅ ኃላፊነት ለመቀበል በእጅጉ አመንትተው ነበር። ምክንያቱም ሁኔታው እጅግ ምስቅልቅል የበዛበትና በሁከት የተሞላ መሆኑን፣ ሹመቱም የተለየ ሁኔታ ውስጥ የተካሄደ በመሆኑ ሙሉ ድጋፍ ላያገኝ እንደሚችል በሚገባ ተረድተዋል። ነገር ግን አንድ መሪ በጀግንነት ተነስቶ ይህንን መከፋፈል በፍጥነት ካላቆመ ሙስሊሙ ማህበረሰብ ዳግም በማይመለስ መልኩ ሊፈራርስ እንደሚችል ተገነዘቡ። በመጨረሻም በመዲና ሰዎች ከፍተኛ ግፊትና ልመና ዓሊይ ብን አቢ ጣሊብ ቃል ኪዳኑን በመቀበል በዚያ እጅግ አስቸጋሪ ወቅት ስልጣኑን ተረከቡ። ለአዲሱ ኸሊፋ የተሰጣቸው ተግባር የማይቻል የሚመስል ከባድ ተራራ ነበር። አንደኛ የዑስማንን ደም መመለስና ገዳዮቹን ለፍትህ ማቅረብ፣ ሁለተኛ የሀገሪቱን ሰላም ማስከበርና የተከፋፈለውን የሙስሊም ቃል አንድ ማድረግ። ዓሊይ ገና ከስልጣን ቆይታቸው የመጀመሪያ ቀን ጀምሮ ትልቅ አጣብቂኝ ገጠማቸው። ምክንያቱም በዑስማን ግድያ የተሳተፉት አማጽያን በራሳቸው ሰራዊት ውስጥና በደጋፊዎቻቸው መካከል ተሸሽገው ነበር። እነዚህ ወገኖች ዓሊይን እንደ ታዳጊና ጀግና ይመለከቷቸው ነበር። እነርሱ ደግሞ በመዲና ውስጥ ዋነኛው የጦር ኃይልና ለዓሊይ ኸሊፋነት ትልቅ ድጋፍ የሰጡ አካላት ነበሩ። ዓሊይ ረዲየላሁ ዐንሁ አንድን እውነታ በሚገባ ያውቁ ነበር። አሁን ላይ የዑስማንን ገዳዮች ለመቅጣት ቢነሱ የሰራዊታቸውን ትልቅ ክፍል ሊያጡ ይችላሉ። ይህ ደግሞ አማጽያኑ በሳቸው ላይ እንዲገለበጡና ሁኔታው ይባስ ተባብሶ ወደማይወጣው ትርምስ እንዲያመራ ያደርገዋል። በሌላ በኩል ደግሞ ዝም ቢሉና አሁን ላይ ገዳዮቹን ተጠያቂ ባያደርጉ የዑስማንን ደም የሚጠይቀው ወገን በተለይም በሙዓዊያ የሚመራው የሻም ሕዝብ ዓሊይን በዑስማን ደም ላይ ቸልተኛ ሆኗል በማለት ይከሷቸዋል። ስለዚህ ዓሊይ ረዲየላሁ ዐንሁ ጊዜያዊ መፍትሄን መረጡ። ሀገሪቱ እስክትረጋጋና ሁኔታው ሰላም እስኪሆን ድረስ የገዳዮቹን ጉዳይ አቆዩት። ለሕዝቡም የዑስማንን ገዳዮች ተጠያቂ አደርጋለሁ፣ ነገር ግን ይህ የሚሆነው ሁኔታዎች ሲረጋጉና ፍትህን በሚገባ ማስፈን ስችል ነው ሲሉ በይፋ አወጁ። ይህ ውሳኔ ግልጽ የሆነ የፖለቲካ ብልህነት ነበረው። ዓሊይ አዲስ የውስጥ ግንባር ከመክፈታቸው በፊት ሰራዊታቸውን ለማጠናከርና ስልጣናቸውን ለማረጋጋት ፈልገውም ነበር።
ውሳኔው ሞራላዊ ጎንም ነበረው። በደመ ነፍስ ተነስቶ ሙሉ ጎሳዎችን ተጠያቂ በማድረግ ጦርነት ከመፍጠርና አዲስ ቂም ከመዝራት ተቆጥበዋል። ነገር ግን ይህ አቋማቸው በአንዳንድ ወገኖች ዘንድ እንደ ድክመት አሊያም ለገዳዮች ማድላት ተደርጎ ተተረጎመ። እዚህ ጋር ነው እንግዲህ አዲሱ የፈተና ምዕራፍ ሀ ብሎ የጀመረው። የዑስማን ደም ሳይመለስ መቆየቱ በዓልይ ላይ ጠንካራ ተቃዋሚ ኃይል እንዲፈጠር አደረገ። የዚህ ተቃዋሚ ጎራ ዋነኛና አደገኛ መሪ ሙዓዊየቱ ብኑ አቢ ሱፊያን ነበሩ። ሙዓዊያ በወቅቱ የሻም ገዢ የዑስማን የቅርብ ዘመድ ነበር። ሙዓዊያ ተራ መሪ አልነበረም። ያደገው መሪነትና ፖለቲካን እንጂ ሌላ ነገርን በማያውቅ አካባቢም ነበር። በዚያም ዘመን ወደር የማይገኝለት ብልህ ፖለቲከኛ ሆኖ ዘለቀ። ስለ ሙዓዊያ የልጅነት ጊዜ አንድ የታወቀ ታሪክ ይነገራል። አንድ ቀን ሙዓዊያ ከእናቱ ከሂንድ ብኑ ዑትባ ጋር ሲሄድ ሕፃን በመሆኑ ተደናቅፎ ይወድቃል። እናቱም ተቆጥታ ተነስ፣ አላህ ፈጽሞ አያቁምህና ብላ ረገመችው። አንድ አላፊ መንገደኛ ይህንን ንግግር ሰምቶ እናቲቱ በሕፃኑ ላይ እንዲህ መጨከኗ ገረመውና ለምን እንዲህ ትያለሽ? ወላሂ ይህ ልጅ ወደፊት ትልቅ መሪ የሚሆን ይመስለኛል ብሎ አላት። ሂንድም በራሷና በቤተሰቧ ከፍታ በመተማመን የገዛ ወገኖቹን ብቻ የሚመራ ከሆነማ አላህ አያቁመው፣ እሱ መሪ ከሆነ መላውን ዓለም ሊመራ ይገባል ስትል መለሰችለት። የበኒ ኡመያዎች ከስልጣን ከአገዛዝና ከፖለቲካ ጋር ያላቸው ቁርኝት በሙዓዊያ ዘመን የጀመረ አዲስ ክስተት አይደለም። ይልቁንም ስሩ እጅግ የራቀና ጥንታዊ ነው። ይህ ታሪክ የሚመዘዘው የረሱል ሰለላሁ ዐለይሂ ወሰለም ሦስተኛ ቅድመ አያት ከሆኑት ከዓብዱ መናፍ ነው። እሳቸው ደግሞ የቁረይሽ ጎሳ መስራች ተብለው የሚታወቁት የቁሰይ ብኑ ኪላብ ልጅ ናቸው። ዓብዱ መናፍ 4 ታላላቅ ወንድ ልጆችን አፍርተው ነበር። ረሱል ሰለላሁ ዐለይሂ ወሰለም የሚመዘዙበት ሐሺም፣ የኡመውያዎች አባት የሆነው ዓብዱ ሸምስ እንዲሁም ሙጠሊብና ነውፈል ናቸው። እነዚህ 4 ወንድማማቾች በአረቢያ ባሕረ ሰላጤ የኢኮኖሚ መዋቅር ላይ ከፍተኛ ለውጥ በማምጣት ቁረይሾችን ማንም ወዳላሰበው የታላቅነት ማማ ላይ አወጧቸው። በታሪክ ዘገባዎች መሠረት እያንዳንዳቸው በወቅቱ ከአረቢያ ባሕረ ሰላጤ ውጭ ከነበሩ ታላላቅ ኃይሎች ጋር የንግድና የፖለቲካ ስምምነቶችን ፈጽመው ነበር። ይህ ስምምነት ነው እንግዲህ በቁርአን ውስጥ ኢላፍ ተብሎ የተጠቀሰው። ሐሺም በሰሜን በኩል ከሮማውያን ጋር ስምምነት ሲያደርግ፣ ዓብዱ ሸምስ ደግሞ በደቡብ በኩል በየመን ላይ ከፍተኛ ተጽዕኖ ከነበረው የሐበሻው ንጉሥ ነጃሺ ጋር ጥብቅ ግንኙነት መሠረተ። የመጀመሪያዎቹ ሙስሊሞች ከቁረይሾች ስቃይ ለማምለጥ ወደ ሐበሻ የተሰደዱት ለምን እንደሆነ አሁን ሚስጥሩ ግልጽ ነው። እንዲሁም በወቅቱ የቁረይሽ መሪ የነበሩት የዓብዱ ሸምስ የልጅ ልጅ አቡ ሱፊያን ስደተኞቹን እንዲያስረክባቸው ዐምር ብኑል ዓስን ወደ ንጉሥ ነጃሺ የላኩት ያለ ምክንያት አልነበረም። በአቡ ሱፊያንና በነጃሺ መካከል ጥንታዊ የንግድና የፖለቲካ ትውውቅ ነበር። የሐሺምና የዓብዱ ሸምስ ኃላፊነት ወደ ልጆቻቸው ሲሸጋገር ከሐሺም ወገን ዓብዱል ሙጠሊብ፣ ከዓብዱ ሸምስ ወገን ደግሞ ኡመያ መሪነቱን ተረከበ። በዚህ ወቅት ኡመየት ኢብኑ ዓብዲ ሸምስ ወደ ሻም ሶሪያ አምርቶ ለዓመታት እዚያው በመቆየቱ ዘሮቹ በርሱ ስም ኡመውያን ተብለው ተጠሩ። ኡመያ በቆይታው ከሮማውያንና ከሻም ጎሳዎች ጋር ጠንካራ መሠረት ጣለ። ይህ መሠረት ነው እንግዲህ ከዓመታት በኋላ ሙዓዊያ በፖለቲካና በጦርነት ትግሉ ወቅት እንደ ጽኑ ምሽግ የተጠቀሙት። የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ በጀመረበት ወቅት የሮማው ንጉሥ ሂረቅል ስለ ረሱል ሰለላሁ ዐለይሂ ወሰለም ማንነት ለመጠየቅ በወቅቱ በሻም ይገኝ የነበረውን አቡ ሱፊያንን መጥራቱ የዚሁ ጥንታዊ ግንኙነት ፍሬ ነው። አቡ ሱፊያን በወቅቱ የእስልምና ጠላት ቢሆንም በንጉሡ ፊት ግን ስለ ረሱል ሰለላሁ ዐለይሂ ወሰለም ስብዕና፣ የዘር ክብርና ታማኝነት እውነቱን ለመመስከር ተገዶ ነበር። የበኒ ኡመውያዎች የንግድ ሥርዓት ለሙዓዊያ በሻም ምድር የነበረውን ተሰሚነት አጎለበተው። የሙዓዊያ ቤተ መንግሥት በወቅቱ ከነበረው የባዛንታይን ሥርዓተ አስተዳደር ጋር የተቆራኘና ለውጭ ባህሎች ክፍት የነበረ ነው። ሙዓዊያ በዙሪያው ጸሐፊዎችን፣ ተርጓሚዎችንና ምሁራን ያሰባሰበ ሲሆን ልዩ ልዩ እምነት ያላቸውን ሰዎችም በመንግሥቱ መዋቅር ውስጥ ያሳትፍ ነበር። ለምሳሌ የግል ሐኪሙ የነበረው ኢብኑ ሰርጂስ አልገሳኒ
ከታወቀ ክርስቲያን ቤተሰብ የተገኘ ነበር። የእስልምና አስተምህሮቶችን በጽሑፍ በመተቸት የሚታወቀው የዮሐንስ ዘደማስቆ አባትም ቢሆን በኡመውያን መንግሥት ውስጥ ትልቅ ባለሥልጣን ነበር። የዑስማን ኢብኑ ዓፋን የግድያ ዜና ሙዓውያ ዘንድ ሲደርስ በደም የተጨማለቀውን የዑስማንን ቀሚስ በደማስቆ መስጂድ ውስጥ ለሕዝብ እንዲታይ ሰቀለው። ገዳዮቹ ለፍርድ ሳይቀርቡ ለዓልይ ቃል ኪዳን አልያም በይዓ አልገባም ሲልም በይፋ አወጀ። ብዙ የታሪክ መዛግብት እንደሚሉት ይህ የዑስማን ደም ይመለስ የሚለው መፈክር በሙዓውያ በኩል በታላቅ ብልሃት የተቀመረ የፖለቲካ መሳሪያ ነበር። ጥያቄው በውጫዊ ገጽታው ፍትህን የሚጠይቅ ቢመስልም በተግባር ግን በዚያ መስቅልቅል ወቅት ዓልይ ሊፈጽሙት የማይችሉት ከባድ መስፈርት ነበር። ሙዓውያም ይህንን በሚገባ ያውቅ ነበር። ዓልይ ገና ሥልጣናቸውን እያረጋገጡ ባሉበትና የገዳዮቹ ማንነት ባልተለየበት ሁኔታ እንዲህ አይነት ጥያቄ ማቅረብ የዓልይን ሕጋዊነት ጥያቄ ውስጥ ለመክተትና ራስን እንደ የፍትህ ተሟጋች አማራጭ መሪ አድርጎ ለማቅረብ የተነደፈ ስልት ነበር። በዚህም መልኩ ከዑስማን ግድያ በኋላ በዓልይ ብን አቢ ጣሊብና በሙዓውየት ብኑ አቢ ሱፊያን መካከል የሚደረገው ታላቅ ወታደራዊና ፖለቲካዊ ግጭት መድረኩ ተዘጋጀ። ከዑስማን ብኑ ዓፋን ግድያ በኋላ የሙስሊሙ ማህበረሰብ በአራት ዋና ዋና ጎራዎች ተከፈሉ። አንደኛ፣ የዓልይ ብን አቢ ጣሊብ ወገኖች። አብዛኛዎቹ የኢራቅ በተለይም የኩፋ ነዋሪዎች እንዲሁም የተወሰኑ የሂጃዝና የየመን ሰዎች ናቸው። እነዚህ ወገኖች ዓልይን የሙስሊሞች መሪ አድርገው በመቀበል ቅድሚያ የሚሰጠው ለኡመቱ አንድነትና ለሀገር መረጋጋት ነው፣ የገዳዮቹ ጉዳይ ግን ሁኔታዎች እስኪረግቡ መቆየት አለበት የሚል እምነት ነበራቸው። ሁለተኛው ደግሞ የዑስማን ደም ይመለስ ባዮች ናቸው። በዚህ ጎራ ውስጥ እንደ ጠልሐት ብኑ ዑበይድላህ፣ ዙበይር ብኑ አልዓዋምና የምእመናን እናት አኢሻ ይገኙበታል። እነዚህ ወገኖች ከሙዓውያ ጋር ቀጥተኛ ትብብር ባይኖራቸውም ገዳዮቹ ሳይቀጡ ዓልይ ሥልጣን ላይ መቆየት የለባቸውም የሚል አቋም ነበራቸው። ይህ አቋማቸው በተዘዋዋሪ ከሙዓውያ ፍላጎት ጋር ስለተስማማ በዓልይ ላይ ተቃዋሚ ግንባር እንዲፈጥሩ አደረጋቸው። ሦስተኛው የሙዓውያና የሻም ወገኖች ናቸው። እነዚህ ወገኖች ሙዓውያን እንደ መሪያቸውና እንደ ዑስማን ደም ተከራካሪ የሚመለከቱ ለዓልይም ፈጽሞ ቃል ኪዳን አልያም በይዓ ያልገቡ ወገኖች ናቸው። አራተኛው ገለልተኞች ናቸው። በዚህ ምስቅልቅል ውስጥ ላለመግባት የወሰኑ እንደ ሰዕድ ብን አቢ ወቃስና ዓብድላህ ብን ዑመር ያሉ ታላላቅ ሰሓቦች ናቸው። ሰዕድ ብን አቢ ወቃስ ወደ ጦርነት እንዲገባ ሲጠየቅ የተናገረው ንግግር እንዲህ የሚል ነበር። ካፊርን ከሙእሚን የሚለይ ዓይን ያለው የሚናገር ምላስና ከንፈር ያለው ሰይፍ ካላመጣችሁልኝ በቀር እኔ አልዋጋም። እኔ ጂሃድን አውቀዋለሁ። እኔን ከሚሻል ሰው ጋር ደም ለመፋሰስ አልቆመም። በሙስሊሞች ላይ የማነሳው ንጹሕና ሙእሚኑን ከካፊሩ የሚለይ ሰይፍ እፈልጋለሁ። በ36ኛው ዓመተ ሂጅራ መጨረሻ ላይ ሙስሊሞች ለመጀመሪያ ጊዜ እርስ በርስ የተዋጉበት ወቅዓተል ጀመል አልያም የግመል ጦርነት ተከሰተ። ጦርነቱ የግመል ጦርነት የተባለበት ምክንያት ውጊያው የተካሄደው እናት ዓኢሻ ረዲየላሁ ዐንሃ ተቀምጠውበት በነበረው የግመል ቃሬዛ ዙሪያ ስለነበር ነው። ያ ግመል በጦርነቱ መካከለኛ ስፍራ ላይ በመሆኑ በሰይፍና በጦር እጅግ ቆስሎ ነበር። መጀመሪያ ላይ ጠልሓና ዙበይር ለመሪው ዓልይ ረዲየላሁ ዐንሁ ቃል ኪዳን ገብተው ነበር። ነገር ግን በሁኔታው ባለመደሰታቸው ወይም ተገደናል በሚል ስሜት ከመዲና ወጥተው ወደ መካ አመሩ። እዚያም ዑስማን ረዲየላሁ ዐንሁ በግፍ መገደሉ ያንገበገባት እናት ዓኢሻ ጋር ተገናኙ። ዓኢሻም ወላሂ ዑስማን የተገደለው በበደል ነው፣ ደሙን እፈልጋለሁ በማለት ስሜታዊ ሆነች። በዚህም መሠረት ሦስቱ ታላላቅ ሰዎች ተከታዮቻቸውን ይዘው ወደ በስራ አልያም ኢራቅ አቀኑ። እነዚህ በዓልይ ላይ የተነሱ ሰዎች ተራ ግለሰቦች አልነበሩም። ዙበይር ብኑ አልዓዋም የረሱል ሰለላሁ ዐለይሂ ወሰለም አክስት ልጅ ሲሆን በ15 ዓመቱ በመስለሙ የእስልምና አራተኛ ወይም አምስተኛ ሰው ተብሎ ይታወቃል። ረሱል ሰለላሁ ዐለይሂ ወሰለም ስለ እርሱ ሲናገሩ ለእያንዳንዱ ነቢይ ሐዋርያ አልያም ልዩ ደጋፊ አለው፣ የኔ ሐዋርያ ደግሞ ዙበይር ነው ብለው ተናግረዋል። በበድር ጦርነት ረሱልን ሰለላሁ ዐለይሂ ወሰለም ሲከላከል እጁ እስኪቆረጥ የተዋጋ ጀግና ሰሓቢይም ነበር።
ጠልሐት ኢብኑ ዑበይድላህ እሱም በተመሳሳይ ወቅት የሰለመ ሲሆን ረሱል ሰለላሁ ዐለይሂ ወሰለም ስለሱ በምድር ላይ የሚራመድ ሸሂድን ማየት የሚፈልግ ጠልሐን ይመልከት ብለዋል። በኡሑድ ጦርነት ሰውነቱን እንደ ጋሻ በማድረግ ረሱልን ሰለላሁ ዐለይሂ ወሰለም ከመታደጉ የተነሳ ጀነት ግዴታ ሆነችለት ተብሎለታልም። ዓሊይ ረዲየላሁ ዐንሁ የሁኔታውን አሳሳቢነት ተረድቶ ጦርነትን ለማስቀረት ብዙ ጣረ። ከጠልሐና ከዙበይር ጋር በግል ተገናኝተው ለመስማማትም ተቃርበው ነበር። ጠልሐና ዙበይር ዓሊይን ለመውጋት ሳይሆን የዑስማንን ገዳዮች እንዲቀጡ ጫና ለመፍጠር ነበር የፈለጉት። ነገሮች ወደ ሰላም እያመሩ ሳለ ግን አንድ ያልተጠበቀ እኩይ ተግባር ተፈጸመ። በዓሊይ ጦር ውስጥ የነበሩትና በዑስማን ግድያ እጃቸው ያለበት ጽንፈኛ አማጽያን ሰላም ከወረደ ከተጠያቂነት እንደማያመልጡ ፈሩ። ስለዚህም በሁለቱ ወገኖች መካከል የተጀመረውን የሰላም ጭላንጭል ለማክሸፍ ወሰኑ። ጨለማ በነገሰበት በዚያች አስፈሪ ሌሊት ማንነታቸው በውል ያልታወቀ ነገር ግን በዑስማን ግድያ እጃቸው እንዳለበት የሚጠረጠሩ ሴረኞች በጠልሐና በዙበይር የጦር ሰፈር ላይ ድንገተኛ ጥቃት ሰነዘሩ። ጎህ ሳይቀድ የቀስት ናዳ አወረዱባቸው። ሁለቱም ወገኖች ከእንቅልፋቸው የነቁት በውጊያ ጩኸት ነበር። በዚህም እያንዳንዱ ወገን ሌላኛው ወገን ከቶኛል የሚል ጥርጣሬ ውስጥ ወደቀ። ምንም እንኳ ማንም ባይፈልገውም ያ የሌሊት ሴራ የጦርነቱን እሳት ዳግም አቀጣጠለው። ድንገት ሁኔታው ተቀየረ። ሁለቱም ሰራዊቶች እርስ በርስ ተፋጠጡ። ወንድም ወንድሙን በሰይፍ የሚቆራርጥበት ልብን በሐዘን የሚሰብር መሪር ውጊያ ተጀመረ። ፀሐይ ስትወጣ ውጊያው አይሎ ነበር። በተለይም የምእመናን እናት አኢሻ ረዲየላሁ ዐንሃ ተቀምጠውበት በነበረው ግመል ዙሪያ የፈሰሰው ደም ምድሩን አጥለቀለቀው። ዙበይር ኢብኑ አልዓዋም ከጦርነቱ ቀጠና ወጣ ብሎ ከሰራዊቱ ጋር ሳለ ዓሊይ ብን አቢ ጣሊብ ወደ እርሱ ቀረቡ። ዓሊይም አንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ትንቢታዊ ቃል ኪዳን እንዲህ ሲሉ አስታወሱ። ዙበይር ሆይ ዓሊይን ትወደዋለህን? ዙበይርም አዎን አላቸው። ረሱልም ሰለላሁ ዐለይሂ ወሰለም ቀጥለው በበደል ላይ ሆነህ ዓሊይን የምትዋጋው ቀን ሲመጣ ሁኔታህ ምን ይሆን ብለው ጠየቁት። ይህንን ቃል የሰማው ዙበይር በድንጋጤ ተንቀጠቀጠ። ወላሂ አሁን እስክትነግረኝ ድረስ ዘንግቼው ነበር አላቸው። ወዲያውም ሰይፉን ሰክቶ ውጊያውን ትቶ ወደ ቤቱ ለመመለስ ተገደደ። ሆኖም ዓምር ኢብኑል ጀርሙዝ የተባለው የሰራዊት አባል ዙበይርን በድብቅ ተከታትሎ ወደ ቤቱ እየተመለሰ ሳለ በግፍ ገደለው። በሌላ በኩል ጠልሐት ኢብኑ ዑበይድላህ የሁለቱን ሙስሊሞች ሰራዊት መፋጠጥ ሲመለከትና ደም መፋሰሱ የማይቀር መሆኑን ሲረዳ በነገሩ ተጸጽቶ ወደ ቤቱ ሊመለስ ሲል ባልታወቀ ቀስት ተመትቶ ሕይወቱ አለፈች። እነዚህ ሁለት ታላላቅ ሰዎች በአንድ ቀን የሰለሙት በእስልምና ታሪክ አራተኛና አምስተኛ የነበሩት ቀደምት አርበኞች በአንድ ቀን ሕይወታቸው አለፈ። አሳዛኙ ነገር ሁለቱም በጋራ ተመካክረው ሳይሆን እያንዳንዳቸው በየግላቸው በገቡበት የተውበት ስሜት ከጦርነቱ ሲወጡ መገደላቸው ነው። ዓሊይ ብን አቢ ጣሊብ ስለ ዙበይርና ጠልሐ መገደል በሰሙ ጊዜ እጅግ አዘኑ። አስክሬናቸው አጠገብ ቆመውም በመሪር ሐዘን አለቀሱ። ጦርነቱ በዓሊይ ሰራዊት አሸናፊነት ቢጠናቀቅም ዋጋው ግን እጅግ ውድ ነበር። በታሪክ ዘገባዎች መሠረት ከሁለቱም ወገን እስከ 10,000 የሚደርሱ ሙስሊሞች አልቀዋል። በአንዳንዶች ዘገባዎች ደግሞ ቁጥሩ እስከ 25,000 ደርሷል ተብሏል። በኢስላም ታሪክ ለመጀመሪያ ጊዜ የሰሃቦች አስክሬን በሙስሊም ወንድሞቻቸው እጅ ወድቆ የታየበት ጥቁር ቀን ነበር። ከውጊያው በኋላ ዓሊይ ብን አቢ ጣሊብ በግል ሄደው እናት አኢሻን አጽናኗቸው፣ ተገቢውንም ክብር ሰጧቸው። በሰላምም ወደ መዲና እንዲመለሱም አጃቢዎችን መድበው ላኳቸው። የምእመናን እናት አኢሻ ከዚህ ፈተና የወጡት ልባቸው በከባድ ጸጸት ተሰብሮ ነበር። ነገሩ ወደዚህ ደረጃ ይደርሳል ብለው ፈጽመውም አልገመቱም ነበር። አኢሻ ረዲየላሁ ዐንሃ ከዚህ ክስተት በኋላ እንዲህ ይሉ እንደነበር ይነገራል። ምኞቴ እርጥብ ቅርንጫፍ ሆኜ በቀረሁና ይህንን ጉዞ ባልተጓዝሁ የሚል ነው። እናት አኢሻ ረዲየላሁ ዐንሃ የቀረውን ዕድሜያቸውን ከፖለቲካና ከማንኛውም ሹክቻ በመራቅ
በቤታቸው ውስጥ አላህን በማምለክና ዒልምን በማስፋፋት አሳለፉ። የጀመል ጦርነት በዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወታደራዊ አሸናፊነት ቢደመደምም ድሉ ግን በደም የተለወሰ በልብ ስብራትና በመከፋፈል የታጀበ ነበር። ይህ ድል አሸናፊ በሆነው ወገን ልብ ውስጥ እንኳ የሐዘንና የቁጭት እሳትን የጫረ እንጂ የደስታ ስሜትን የፈጠረ አልነበረም። የጦርነቱ ፍጻሜ የሙስሊሙን ኡማ ለመጀመሪያ ጊዜ ፈውስ ከማይገኝለት መሪር ቁስል ጋር አጋፈጠው። በረሱል ሰለላሁ ዐለይሂ ወሰለም አንደበት የጀነት ናቸው ተብለው የተመሰከረላቸው ታላላቅ ሰሓቦች እርስ በርስ በጦር ሜዳ ተፋጠው ደማቸው ሲፋሰስ ማየቱ ተራ የፖለቲካ ክስተት ሳይሆን ጥልቅ የሆነ መንፈሳዊና አስተሳሰባዊ ድንጋጤ ነበር። ያ ቀዳሚውና ፍጹም የሆነው የእስልምና ማህበረሰብ ህልም አንድነት፣ ፍትህና መተሳሰብ የነገሰበት ማህበረሰብ በፖለቲካ ሹክቻ፣ በቁጣና በበቀል ስሜት ሳቢያ ተናጋ። በእነዚህ ጦርነቶች ሳቢያ የኸሊፋነት ጥያቄ ይበልጥ እየከረረ መጣ። ቀድሞ ውይይቱ በዑስማን ኢብኑ አፋን የአስተዳደር ስልት ላይ በነበረ ቅሬታ ዙሪያ ነበር። አሁን ግን ነገሩ መልኩን ቀይሮ በታላላቅ ሰሓቦች መካከል ወደ ተቀሰቀሰ የእርስ በርስ ጦርነት ተሸጋገረ። በዚህም ምክንያት አንድ መሪ ህጋዊ ኸሊፋ የሚሆነው በምን መስፈርት ነው የሚለው ጥያቄ የሁሉንም ልብ ማንኳኳት ጀመረ። ይህ ድንጋጤ በሙስሊሙ አስተሳሰብ በተለይም በአህሉ ሱና ዘንድ ትልቅ አሻራ ጥሎ አልፏል። ዳግም ወደዚህ አይነት የደም መፋሰስ ላለመመለስ ሲባል አዲስ የፖለቲካ መርህ እንዲወለድ አደረገ። የአሸናፊነት ህጋዊነት። ህዝቡ በጦርነትና በደም መፋሰስ ከመታመስ ይልቅ ሰላምን ለማስፈን ሲባል በጉልበትም ቢሆን የበላይነትን ያገኘን መሪ መቀበል ይሻላል የሚል አቋም መያዝ ጀመሩ። በበደል ላይ ለሚያኖር መሪ መታገስ ደም ከሚፈስበት ፈተና ይሻላል የሚለው አስተሳሰብም በማህበረሰቡ ዘንድ ነገሰ። ይህንን መርህ ካረጋገጡ ታላላቅ ሊቃውንት መካከል ኢማም አሕመድ ብን ሐንበል አንዱ ናቸው። እሳቸው ከዚህ ፊትና ከ200 ዓመታት በኋላ የነበሩ ቢሆኑም ቁርአን ፍጡር ነው በሚለው የፖለቲካ ፈተና ሳቢያ በገዢዎች መከራ ደርሶባቸው ነበር። ነገር ግን በዚህ መሪ ላይ እናምፅ ተብለው ሲጠየቁ የሰጡት ምላሽ የታሪኩን ጠባሳ በሚገባ ያሳያል። እንዲህም አሉ፣ ሱብሓነላህ፣ ደም እኮ ደም ነው። እኔ ይህንን ፈጽሞ አልመክርም አላዝበትምም። አሁን ባለንበት ሁኔታ ላይ መታገስ ደም ከሚፈስበት፣ ንብረት ከሚዘረፍበትና ክብር ከሚደፈርበት ፊትና ይሻላል። ሰዎች ቀድሞ በምን አይነት ሁኔታ ውስጥ እንደነበሩ አታውቁም እንዴ? በማለት መለሱላቸው። ኢማም አሕመድ ሰዎች የነበሩበት ሁኔታ ሲሉ ያንን በሰሓቦች ዘመን የነበረውን የታላቁን ፈተና መሪርነት ማለታቸው ነበር። ከዚህ በመነሳት በሱኒ አስተሳሰብ ውስጥ አንድነትን ለመጠበቅ ሲባል መሪው በዳይም ቢሆን መሳሪያ አንስቶ መሪው ላይ አለመውጣት የሚለው መርህ ጸና። ይህ መርህ አንጻራዊ ሰላምን ቢያሰፍንም የመሪነት ሕጋዊነት ከሃይማኖታዊ ክብር ይልቅ በምድራዊ ኃይልና ቁጥጥር ላይ እንዲመሰረት በር ከፍቷል። ከዚህ ክስተት በኋላ የኢስላሙ ዓለም ከዚህ ቀደም አስቦት የማያውቃቸውን አስቸጋሪ ጥያቄዎች እንዲያስተናግድ ተገደደ። መሪ የመሆን መብት የማን ነው? መሪው ቢበድል አሁንም ሕጋዊነቱ ይቀጥላልን? ሕዝቡስ መሪውን የመቃወም መብት አለውን? ተቃውሞውስ እስከ ጦርነት ሊዘልቅ ይችላልን? እነዚህ ጥያቄዎች በታሪክ ሂደት ውስጥ ለተለያዩ ቡድኖች መፈጠር ሰበብ ሆኑ። አንዳንዶች መሪነት እጅግ ለላቁትና ለተመረጡት ብቻ መሆን አለበት በሚል የጽንሰ ሐሳብ ጥብቅነትን ሲመርጡ፣ ሌሎች ደግሞ ዋናው ነገር መረጋጋትና ደም አለመፍሰሱ ነው ብለው ተሟገቱ። እነዚህ ዝንባሌዎች ናቸው በቀጣይ ላይ ኸዋሪጅ፣ ሺዓና አህሉ ሱና ወልጀማዓ ተብለው ለተሰየሙት ታሪካዊ ክፍፍሎች መሰረት የጣሉት። የዑስማን መገደልና ተከታዩ የጀመል ጦርነት ምንም እንኳ 1000 ዓመታት ቢያልፉትም ዛሬም ድረስ በሙስሊሙ ዓለም ላይ ያለው ተጽዕኖ አልበረደም። አላህ ካለ በቀጣይ ይህንን አስመልክቶ የሺዓዎችን መገንጠል የሚዳስስ መሰናዶ ይዘን እስክንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።